አቶ አንዱዓለም አራጌ በማረሚያ ቤት ተደበደበ። በሽብርተኝነት ስም በእስር ላይ የሚገኘው የአንድነት ፓርቲ ምክትል ፕሬዝዳንትና የህዝብ ግንኙነት ኃላፊ የሆነው አቶ አንዱዓለም አራጌ ቃሊቲ በሚገኘው እስር ቤት ውስጥ በተቀመጠበት የካቲት 7 ቀን 2004 ዓ.ም ከቀኑ 8 ሰዓት አካባቢ ተደብድቧል። ከደብደባ በኋላ ፊቱ ላይ ጠባሳ የሚታይ ሲሆን ጭንቅላቱ አካባቢም ከፍተኛ ጉዳት ደርሶበታል። አቶ አንዱዓለም ለወንድሙ አቶ አብርሃም አራጌ በብስጭት እንደነገረው በማረሚያ ቤቱ የተቀነባበረና የታቀደ ጥቃት እየተፈጸመበት እንደሆነ ጠቁሞ ለማስረጃ የሰበሰበው ወረቀትም ሆን ተብሎ ክፍሉ ውስጥ አብሮ እንዲታሰር በተደረገ ግለሰብ ተወስዷል። አቶ አንዱዓለም በድርጊቱ በበሳጭም የግለሰቡ ተልኮ ስለገባኝ ዝም ከማለት ውጭ ምንም አላልኩም ያለ ሲሆን በተቀመጠበት ሳያስበው በቦክስና በርግጫ በግለሰቡ መደብደቡ ህይወቱን ያተረፉትም የኡኮ ዋና ጸሐፊ አቶ በቀለ ገርባ መሆኑን ተናግሯል። ለማረሚያ ቤቱ አቤት ብልም መፍትሄ ሊሰጠኝ የሚችል ሰው አላገኘውም የሚለው አንዱዓለም በዚህ አይነት ለህይወቴም እንደሚያሰጋኝና በዚህች ሀገር ላይ የተፈጸመ ያለውን ግፍ የኢትዮጵያ ህዝብ እንዲያውቅልኝ እፈልጋለሁ ብሏል። ዶክተር ነጋሶ ያቶ አንዱዓለም መደብደብን ማረጋገጣቸው ለኢሳት ተናግረዋል። ዘባለው ሁኔታ ትክክል አይደለም። የዚህን አይነት ሰው አስገብተው ፕሮቮካቲቭ የሆነ ሰው አስገብተው ዲሊብሬትሊ የተደረገ ነው የሚመስለን እና በህግም ባለም አቀፍ ስምምነት መሰረት እስረኞች ፕሮቴክትድ መሆን አለባቸው።